ከየትኛውም ጊዜ በላይ የሀገራት የሉዓላዊነት አቅም እየተፈተነ ነው። አምራች ኢንዱስትሪዎች ደግሞ ዋናዎቹ ልዩነት ፈጣሪዎች ሆነዋል። በዚህ ወሳኝ ዘመን በኢትዮጵያ የአምራች ኢንዱስትሪ ጉዳዮች የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቆይታ አድርጓል። የመጀመሪያው ክፍል እነሆ አሁን ይጀምራል። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ለሚኖረን ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ ለጊዜዎት እጅግ በጣም እናመሰግናለን። እኔም እጅግ አመሰግናለሁ። እንደምን አሉ? ሰላም ነው ወይ? እግዚአብሔር ይመስገን አለው። የመደመር መንግስት መጽሐፎትን ሳነብ መጀመሪያ ብዙ ጠብቄ የነበረው የመጽሐፉ አጠቃላይ ክፍል ፖለቲካ ይሆናል የሚል ጥበቃ ነበረኝ። በኋላ መጽሐፉን ሳነብ ግን በጣም አብዛኛው ክፍል ፖለቲካው እንደተጠበቀ ሆኖ ማህበራዊ ጉዳዮች እንደተጠበቁ ሆነው ኢንዱስትሪ ላይ በጣም ትኩረት አድርጎ አግኝቼዋለሁ እና እንደ ሀገር መሪ እንደ ጠቅላይ ሚኒስትር ብቻ ሳይሆን እንደ ግሎት ረጅም ጊዜ ማሰቦትን ማሰላሰሎትን መጽሐፉ በደንብ ያሳያል እና ገርሞኝ ነበር በጣም ረጅም ክፍሉ። እንደውም በእኔ ምልከታ የመጽሐፉ ዋና አስኳል ነው ብዬ ነው ማስበው ያንን ጉዳይ። ይህን ጉዳይ ላነሳ የፈለግኩት ከመጀመሪያው ጥያቄ ጋር ስለሚገናኝ ነው። ሀገራት ለማኒፋክቸሪንግ ኢንዱስትሪ ለአምራች ኢንዱስትሪ በጣም ከፍተኛ ትኩረት ይሰጣሉ፣ ከሌሎች ሴክተሮች በጣም በተለየ ሁኔታ። ለምንድን ነው ይሄ የሆነው? ከመጀመሪያው አስተያየት አዘል የጥያቄ መግቢያ ለመጀመር የመደመር መንግስት ማዕከላዊ እሳቤ ስለ ሁሉ ነገር ሚዛን መጠበቅ ነው። የሆኑ መንግስታት ጉድ ፖለቲክስ ኢዝ ጉድ ኢኮኖሚክስ ብለው አብዛኛውን ስራቸውን አብዛኛውን እሳቤያቸውን ፖለቲካ ላይ አድርገው ኢኮኖሚውን ተከታይ አድርገው ሞክረውታል። ያ እምብዛም አዋጭ አልነበረም። ሌሎች ጉድ ኢኮኖሚክስ ኢዝ ጉድ ፖለቲክስ ብለው አብዛኛው ነገራቸውን ኢኮኖሚክስ ላይ አድርገው ፖለቲክስን ተከታይ አድርገው ሞክረዋል። እሱም የራሱ የሆነ ውስንነት አለበት። በፖለቲካና በኢኮኖሚ መካከል ሚዛን መጠበቅ፣ ፖለቲካል ኢኮኖሚን በትክክል መግራት መረዳት አስፈላጊ ነው ብሎ በሚዛን የሚነሳ መጽሐፍ ነው። አንዱ ገዝፎ አንደኛው ያነሰ እንደሆነ የሚፈለገውን ስር ነቀል ለውጥ ማምጣት ያስቸግራል። ለዚህ ነው የመደመር መንግስት ሚዛን ጠብቆ ሼራቸው ሳይዛባ አንዱ ለአንደኛው መከታ ተሸካሚ ሆኖ በጋራ ብልጽግና ማረጋገጥ እንዲችሉ በትኩረት የተሰራው። ይሄ እንዳለ ሆኖ ብዙ መንግስታት ወይም የኛም ትኩረት ማኒፋክቸሪንግ ኢንዱስትሪ ላይ የሆነበት ዋናው ምክንያት እንግዲህ ኢንዱስትሪ ለመለወጥ ለማደግ ለሚያስብ ሀገር ሁሉ በጣም ወሳኝ ነገር ነው። የኢኮኖሚ ልብ ነው። አንድ ሰው ልቡ ፈንክሽናል ካልሆነ ልቡ ካልሰራ ዘሆል አካላቱ ጤነኛ ሰላማዊ ቢሆን ውጤታማ እንደማይሆነ ሁሉ ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኒፋክቸሪንግ ኢንዱስትሪ ነው። አንዳንዶች የእድገት ሞተር ነው ይላሉ። የእድገት ሞተር የሚያስብለው ዋናው ምክንያት ፕሮዳክቲቪቲን በማሳደግ ረገድ ማኒፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስታደርግ፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያገዛሃል። ወይም አንድ ልብስ የሚሰራ ሸማኔ በማኑዋል አንድ ልብስ ሲያዘጋጅና በቀን በማሽን 100 ሲያዘጋጅ አንድ አይደለም። ምርታማነት ከፍ ይላል። ምርታማነት ከፍ አለ ማለት ባነሰ ጊዜ ብዙ ነገር ስለምታመርት በዛው ልክ ገቢ ያድጋል። ሁለተኛው ኤክስፖርት ነው። ኤክስፖርት ብዛትም ጥራትም ወሳኝ ናቸው። ብዙ አምርተህ በቂ ተጠቅመህ ስታበቃ ነው የምትሸጠው። ስታንዳርድ ለመጠበቅም ይሄኛው ፕሮዳክትህ ከዛኛው ፕሮዳክትህ ዩኒፎርም እንዲሆንም ማኒፋክቸሪንግ ኢንዱስትሪ በጣም ከፍተኛ ሚና አለው።
እና ለምርታማነትም ለኤክስፖርትም እንደ የእድገት ሞተር ሆኖ ይወሰዳል። ሁለተኛው ክሪቲካል ጉዳይ መዋቅራዊ ሽግግር ነው። አንድ የኢኮኖሚ ዘውግ ያለ እንደሆነ ወደሚቀጥለው የኢኮኖሚ ዘውግ ለመውሰድ የማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ዳይቨርሲፋይድ በሚሆንበት ሰዓት ማለት ነው። ኢንዱስትሪ የማይጠቀሙ የኢኮኖሚ ዘውጎች ጥሬ ዕቃ አቅራቢ ሊሆኑ ይችላሉ። ለምሳሌ ቡናን እንዳለ ማቅረብ ፕሮሰስ ሳታደርግ፣ ወይም ወርቅን እንዳለ ማቅረብ ሳታቀልጥ፣ ወይም ሊቲየምን ወደ ባትሪ ሳትቀይር እንዳለ ጥሬ ዕቃውን ማቅረብ። እንደዚህ አይነት ችግር የሚፈጠረው የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው። ዳይቨርሲፋይ ለማድረግም ከጥሬ ዕቃ ወደ ፕሮሰስ የተሻገረ ምርት ለማምጣትም ኢንዱስትሪ ከፍተኛ ሚና አለው። ሶስተኛው ክሪቲካል ኤሪያ ፈጠራና ቴክኖሎጂ ነው። እንግዲህ ግብርና ለምሳሌ ብትወስድ በእጅ ስናርስ ወይም በበሬ ስናርስ ለሺህ ዓመታት እምብዛም የተጋነነ ለውጥ የለው። ኢንዱስትሪ ከገባበት በኋላ ግን በጣም ከፍተኛ የሆነ መነቃቃትና ለውጥ አምጥቷል። የማኑፋክቸሪንግ ኢንዱስትሪ ፈጠራ ቴክኖሎጂን የሚያመጣው ለራሱ ብቻ አይደለም፣ ሌሎች ዘርፎችም ጭምር ነው። ከፈጠራ አንጻርና እድገትን ከማፋፋም አንጻር ያለው ሚና ይተኬ ነው። ከስራ ዕድል ፈጠራ አንጻር ስራ ዕድልን በማኑፋክቸሪንግ ኢንዱስትሪ የምትፈጥርበት ቁጥርና በሌሎች ሴክተሮች አንድ አይደለም። ስራ ይፈጥርልሃል፣ ኢኮኖሚ ያሸጋግርልሃል፣ ወደሚቀጥለው ሌል ለመሻገር እንደ ስፕሪንግ ቦርድ ሆኖ ያገለግላል። በእነዚህና በሌሎች ምክንያቶች ማኑፋክቸሪንግ ኢንዱስትሪ የኢኮኖሚ ብቻ ሳይሆን የሉዓላዊነት አንዱ አንጓ ነው፣ አጀንዳ ነው ይባላል። አንድ ሀገር ሉዓላዊት ናት፣ በራሷ ግዛት፣ በራሷ ሕዝብ፣ በራሷ መሻት የዓለም አቀፍ ሕግን ጠብቃ የምትኖር ፍላጎቶቿን የምትከላከል ትሆናለች፣ መሆን አለባት የሚባለው ቤዚክ ነገር ስታሟላ ነው። ለምሳሌ የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። ካለ ልብስ ያስቸግራል፣ ካለ ምግብ ያስቸግራል፣ በሽታ ሲመጣም ካለ መድኃኒት ያስቸግራል። ይህ ጉዳይ ሊሳካ የሚችለው ማኑፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የእኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። በዚያ ምክንያት ነው በመጽሐፍ ውስጥም በስራችንም ከፍተኛ ትኩረት የሚሰጠው። መንግስት ያስቀመጣቸው 5 ዋና ዋና ሴክተሮች ከነሱ ውስጥ አንዱ ኢንዱስትሪ ነው። ይህንንም በበቂ ደረጃ ካልመራና ካላሳካን የምናስበው ብልጽግና ለማምጣት ያስቸግራል። የሀገራችንን ጉዳይ እንግዲህ በስፋት እንመለስበታለን። ግን በተወሰነ መንገድ ዓለም አቀፋዊ ጉዳዮችን ለመመልከት ያህል አሁን ባለንበት ዘመን የዓለም አቀፍ ሁኔታዎች በሙሉ እየተቀየሩ ነው። በአጠቃላይ ልክ እንደዚያ ሁሉ በአምራች ኢንዱስትሪ ሴክተርም በጣም ከፍተኛ ለውጥ እየተካሄደ ነው። የአሰራር ሂደቶች እየተለወጡ ነው። መልኩ፣ አጠቃላይ አካሄዶች በሙሉ ለውጥ ላይ ናቸው። ይሄ ዓለም ላይ ያለው ከፍተኛ የኢንዱስትሪ ለውጥ እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ ይዞት የሚመጣው እድልና ተስፋ ምንድን ነው ይላሉ? አሁን አከበርከው ጥያቄውን። ይህንን ጥያቄ ለመዳሰስ ትንሽ ሰፋ ያለ ጊዜ ይጠይቃል። እንደ በግርድፉ ምን ምልከታ እንዳለው አንሳ ያልከኝ እንደሆነ አሁን በዓለም ላይ ኢንዱስትሪ እየሄደበት ያለው ትሬንድ ከሰው ሰው ቢለያይም በርከት ያሉ አዝማሚያዎች ይተነተናሉ። እንደ 4-5ቱን እንኳን ብነካካቸው ትንሽ ሰፋ ያለ ጊዜ ይወስድ ይሆናል። መታገስ ይኖርብሃል ማለት ነው። እንደ አዝማሚያ አንድ የሚወሰደው ማኑፋክቸሪንግ ኢንዱስትሪ ወዴት እየሄደ ነው፣ ምን ጉዞ እየተከተለ የሚለውን በአንድ ቃል በአንድ ስቴትመንት ልገልጸው አልችልም፣ ግን በአዝማሚያ ልገልጸው ይችላል። አንደኛው አዝማሚያ ጎልቶ የሚወጣው ኢንዱስትሪ 4.0 የሚባለው ነው። ኢንዱስትሪ 4.0 ከዚህ ቀደም ስለ ኢንዱስትሪ የነበረን ምልከታ ሼክ ያደረገ ነው፣ የነቀነቀ ነው። ኢንዱስትሪ ማለት ጭስና ብረት ብቻ አይደለም። ኢንዱስትሪ ስንል ስለ ጭስና ስለ ብረት የምናስበው ምልከታ በተሟላ መንገድ ኢንዱስትሪውን ለመገንዘብ አያስችለንም። ኢንዱስትሪ
ከጭስና ከብረት በተጨማሪ ቺፕስና ዳታን ያካትታል። ቺፕስና ዳታን ያካተተ ኢንዱስትሪ የተሟላ ኢንዱስትሪ አይደለም የሚል አንድ እሳቤ አለው። ለምሳሌ በ4.0 ኢንዱስትሪ ውስጥ ከሚጠቀሰው አንዱ አንጓ ነገር ኤአይ ነው። አርቲፊሻል ኢንተለጀንስ። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የእኛን ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላው የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል ሊታይ አይደለም። በኦፕን ክላው ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙዎች ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታውቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ለአንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ አንቢሊቨብል በጣም ለማመን ያስቸግራል። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። ምን ማለት ነው? ስለምንም ጉዳይ ብትጠይቀው ከአንተ የተሻለ በፈጠነ ጊዜ ውስጥ መልስ አለው። ያ መልስ ሙሉ በሙሉ የሚወሰድ ካልሆነ በሰው ልጅ ጭንቅላት የምትከራከርበት ሊሆን ይችላል። እና ኤአይ በ4.0 ኢንዱስትሪ ውስጥ እያመጣ ያለው ቅድሚያ ያነሳሁትን የምርታማነት እና ለኤክስፖርት ተመራጭነት፣ ለፍጥነት ገበያን ለማስተሳሰር እየተጫወተ ያለው ሚና በጣም ከፍተኛ ነው። ኢንተርኔት ኦፍ ቲንግስ ሁለተኛው ኤግዛምፕል ሊሆን ይችላል። ኢንተርኔት ኦፍ ቲንግስ የሚባለው ሁሉም ነገር ምግቡም፣ ሽያጩም፣ ንግዱም ከኢንተርኔት ጋር ያለው ትስስር ማለት ነው። የምታዝበት፣ የምትከፍልበት፣ የምትመርጥበት መንገድ በሙሉ ወደ ኢንተርኔት እየተቀላቀለ መጥቷል። በብዙ ዓለማት እኛም ጋር እየተለመደ ነው ያለው። ሮቦቲክስ ቅድሚያ ያነሳውን ኢንዱስትሪ ሰው የሚያደርጋቸውን ስራዎች ሮቦቶች ማድረግ ጀምረዋል። ከዚያም አልፎ በቅርቡ አይተህ ከሆነ በመካከለኛው ምስራቅ የግመል ውድድር ነበር። የግመል ውድድሩ ከዚህ ቀደሙ ሰው ወጥቶበት የሚሽቀዳደምበት ሳይሆን ሮቦቶች ወጥተው ልክ እንደ ሰው እየገረፉ ግመሉን ውድድር ያደርጋሉ። እሽቅድድሙ ይፈለጋል ካልቸራል ስለሆነ። ሰው የሚሆንበት ሰዓት ግን በርከት ያሉ አደጋዎች ስላሉ ያን አደጋ ለመቀነስ ሮቦቶች ሰውን ተክተው ግመሎችን ያወዳዱ። አሸናፊ የሚሆነው ግመሉ ነው ቀድሞ የገባው። እንደዚህ አይነት ሁሉ ልምምዶች በሮቦቲክስ ተጀምሯል። አውቶሜሽን ላይ በጣም ሰፊ ኢምፓክት አለው። ቢግ ዳታ አናሊቲክስ፣ ትላልቅ ዳታዎችን አናላይዝ ማድረግ፣ ስለ አንድ ነገር ከመወሰን በፊት ከብዙ ሶርሶች ከብዙ ዳታ ትሪያንጉሌት አድርገህ የጠራውን ለእውነት የቀረበውን ነገር የመምረጥ ጉዳይ በ4.0 ውስጥ አንድ ትልቁ አንኳር ነገር ነው። ዲጂታል ትዊንስ አሁን በጣም እያበበ የመጣው ነገር። ስለ ማንኛውም ነገር ትዊንስ ይሰራና ያንን ነገር በአካል ያንን ሰው በአካል አግኝተህ ከማናገርህ በፊት የሱን ትዊንስ የሱን አምሳያ አናግረህ ሰውየው በቂ ግንዛቤ መውሰድ። 3D በቤት በመኪና በፈለግከው መንገድ እነዚህ በከፍተኛ ደረጃ የኢንዱስትሪ አዝማሚያ እየቀየሩት ነው ያሉት። ድሮ በነበረው ልምምድ ለመሄድ አስቸጋሪ ሆኗል። ከዘርፎች አንጻር የወሰድክ እንደሆነ የሴሚኮንዳክተርስ አንዱ ክሪቲካል ኒው ትሬንድ ነው፣ አዝማሚያ ነው። ኢቪ የኤሌክትሪክ መኪናዎች አዝማሚያ ናቸው። መድኃኒቶች ማምረት በብዛትና በጥራት አዝማሚያ ነው። ኤሮስፔስ ላይ አዳዲስ ልምምዶች ተጀምረዋል። ባዮቴክኖሎጂ ላይ፣ አድቫንስድ ማቴሪያልስ ወይም ማቴሪያል ሳይንስ የሚባሉ ላይ ስለ እያንዳንዱ ነገር የሚጠቀሙት ማቴሪያል አድቫንስድ የመሆን ለሎንጂቪቲም ይሁን ለጥራት ማለት ነው። እነዚህ ጉዳዮች እንደ አንድ ትሬንድ እንደ አንድ አዝማሚያ ይታያሉ። እዚህ ውስጥ
እንድምታ አለው። ይህ ትሬንድ ምንድን ነው እንድምታው ያልክ እንደሆነ ከርካሽ ጉልበት ወደ ክህሎት መሳብ ነው። ከዚህ ቀደም እኔ ጋር ቺፕ ሌበር አለ እና ኑ ይባል ነበር ለኢንቨስትመንት እንደምታስታውሰው። ያ ነገር ተበላሽቷል። አሁን ቺፕ ሌበር ሳይሆን ስኪል ነው የሚያስፈልገው። ለምን ያልክ እንደሆነ ስኪል፣ ብቃት፣ የመፍጠር አቅም ከቁጥር በላይ ድርሻ የያዘ ማለት ነው። ሁለተኛው ከጥሬ ዕቃ አምርቶ ከመሸጥ ወደ ፈጠራ የታደገበት መንገድም እንደዚሁ ሌላ ትሬንድ ነው። በዚህ ትሬንድ ውስጥ እንደ አዝማሚያ የሚወሰድ ነው። ለምሳሌ ኤንቪዲያን ብትወስድ ኤንቪዲያ የዛሬ 20 ዓመት ገደማ ሲጀምር ጀስት ስታርታፕ ነበረ። የኤንቪዲያ ፕራይመሪ ስራው ከተለያዩ ሶፍትዌሮች አፕሊኬሽን በመስራት አናሊሲስ በማውጣት እውቀት ነው ጀነሬት የሚያደርገው። አናሊሲስ ነው ፕራይመሪ የሚሰራው ስራ። በዚህ ግን ዛሬ $5 ትሪሊየን የሚጠጋ ሀብት ያለው ካምፓኒ ነው። $5 ትሪሊየን ማለት የአፍሪካ አጠቃላይ ጂዲፒ ይበልጣል። በፈጠራ አቅም እያንዳንዷን አፕሊኬሽንና ኢንፎርሜሽን አናላይዝ አድርጎ በሚያወጣቸው እውቀቶች በጣም ትልቅ ኩባንያ ሆኗል። ይህንን ትሬንድ እንደ አንድ አዝማሚያ ካየን በኋላ በእኛ ሀገር ምን እናድርግ ብለን አሰብን። መጽሐፉ ላይም እንዳለው በየት ንግግራችንም እንዳለው አንደኛ ከዚህ ቀደም ታስታውስ እንደሆነ ሌት ካመር አድቫንቴጅ እንውሰድ ይባላል። አርፍዶ ደራሽነትን እንደ እድል እንጠቀም ይባላል። አሁን ያለ ምልከታ ሌት ካመር አድቫንቴጅ ሳይሆን ጣጣ ነው ያለው። አርፍዶ መድረስ ጣጣ ነው ያለው። ጣጣው ምንድን ነው? አንተ ደረስኩ ስትል እነሱ የሉም፣ ደረስኩ ስትል እነሱ የሉም። ሁሌ ተከታይ ነው የሚያደርገው። ምንም አይነት እድል በውስጡ የለም ማለት አይደለም፣ ግን አርፍዶ ለመድረስ ከረፈደ በኋላ ለመድረስ ያለ ሙከራ ቆሞ ስለማይጠብቅህ ያንተ ኮምፒቲተር ደረስኩ ስትል አታገኘውም። እና መሆን ያለበት የቀድሞ ደራሽነት ምንዳ ነው። የአርፍዶ ደራሽነት ጣጣን ሳይሆን የቀድሞ ደራሽነትን ምንዳ መቋደስ አለብን ነው። ፕሮአክቲቭ መሆን አለብን። ይህም በጥቂት ኤግዛምፕል ላንሳለን። ለምሳሌ ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ። በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረዥም ጊዜ ቴክስታይል ነበረ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን? አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። ፋርማስቲካል ላይ በቅሊንጦ ፓርክ ላይ የጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው። ይሄ እስካሁን ያወራውልህ እንግዲህ ጀስት አንድ አዝማሚያ ነው። ይህ አዝማሚያ የ4.0 አዝማሚያ ነው። ሁለተኛው አዝማሚያስ ምንድን ነው ያልከኝ እንደሆነ እንግዲህ ቴክኖሎጂውን ማወቅ ኤአይን መገንዘብ ብቻውን በቂ አይደለም። ሌሎች አዝማሚያዎች ደግሞ አሉ። እነሱን አብረን ካላየን በቀር የተሟላ ግንዛቤ አንይዝም። ሁለተኛው አዝማሚያ የእሴት ሰንሰለትን መልሶ ማዋቀር ነው። ቫልዩ ቼን የሚባለው የእሴት ሰንሰለት በብዙ ጉዳዮች ተይዘዋል። አንደኛው አንሰርቴኒቲ ነው። ስለምንም ነገር እርግጠኛ መሆን የማይቻልበት ዓለም ሆኗል። የንግድ ውጥረቶች ለመጠቀም ካለ ፍላጎት ብቻ ሳይሆን አንተን ለመጉዳት ካለ ፍላጎት፣ ሀገራት ሰርተው ለመጠቀም ብቻ ሳይሆን ሳይሰሩ አንተም እንዳይሳካል ለማድረግ ከፍተኛ የንግድ ውጥረቶች አሉ። በታሪፍ
ኤክስፖርትን በመገደብ ኢምፖርትን በመገደብ የሚታዩ ከፍተኛ ውጥረቶች አሉ። ያው ይታወቃል። ዓለም ላይ በወረርሽኝ ምክንያት የሚከሰቱ መስተጓጎሎች አሉ። ያልታሰቡ ነው። አታውቀውም። ድንገት ይመጣና ብዙ ነገር ያበላሻል። ጂኦፖለቲካዊ ፉክክር ልክ አሁን እንደምታየው በሀገራት መካከል ያለ የጂኦፖለቲካል ፉክክር በከፍተኛ ደረጃ ንግድን፣ ኢንዱስትሪን፣ የኢኮኖሚክ እንቅስቃሴን ነው ይመታው። አስበው አይደለም። ሁለት ሰዎች እዛ ማዶ ይጣሉና ሳታስበው አንተን አፌክት ያደርጋል። የሎጂስቲክስ ስጋቶች በአየር በየብስ በባህር የሚደረጉ እንቅስቃሴዎች አሁን በግልጽ እንደሚታየው በከፍተኛ ደረጃ አንሰርቴኒቲ ይታይባቸዋል። በእርግጥ እኛ ፕሮአክቲቭሊ የሄንበት ጉዳይ ይሄ ጉዳይ ነው። ከ2-3 ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረውም። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋል ብሎ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸውም አንዳንዴ አንተን ለመጉዳትን ሲሉ ያንን ሩት ይቆጣጠራሉ። ይህ አንሰርቴኒቲ ሌላ አዝማሚያ ነው። ማምረት ብቻውን ኤአይ መጠቀም ብቻውን ውጤታማ አያደርግህም። ይህንን ጉዳይም በደንብ መገንዘብ ካልቻልክ እንደ መፍትሄ ደግሞ የምታያቸው ምልክቶች አሉ፣ እንድምታዎች አሉ። አንደኛውና ዋነኛው ፕራግማቲዝም ነው። ቅድም ባነጻው መጽሐፍ ላይ በደንብ እንደተቀመጠው ፕራግማቲዝም ማለት አሁን የምታየው ማንኛውም ነገር ነገ ላይሆን ስለሚችል ነገ ላይም ሁኔታውን አይተህ ጥቅምን ማዕከል አድርገህ መወሰን እንጂ ከዚያ ውጭ ያለው አካሄድ ፕራግማቲክ ያልሆነው አካሄድ ውጤታማ አያደርግም የሚል ነው። በብዙ ምክንያቶች ለምሳሌ እንደ አንድ ኤግዛምፕል እናንሳ። የኢራን ጦርነት ሲጀመር ከዚያ ሳምንታት በፊት በማዕቀብ ላይ የነበረው የራሻ የነዳጅ ምርት የጋዝ ምርት በከፊል ማዕቀብ ተነስቶለታል። ለምን? ሁለቱም ከተዘጉ እነሱ ብቻ ሳይሆኑ የሚጎዱት ሌላውም ስለሆነ ፕራግማቲክ የሆነ ዲሲሽን ነው። ልክ እንደዚሁ ጠላቴ ከምትለውም አያስፈልገኝም ከምትለውም ሰው ጋር ትናንትና ትክክል የወሰንከውን ውሳኔ የምትቀይርባቸው በርካታ ትሬንዶች አሉ ማለት ነው። ሁለተኛው በጥቂት ሀገራት የተጀመረ እኛም ማሰብ መምከር የሚገባን ነገር የፕላስ ዋን ስትራቴጂ ነው። የፕላስ ዋን ስትራቴጂ ለምሳሌ አንተ ኢትዮጵያ ውስጥ ሳሙና ታመርታለህ። ኢትዮጵያ ውስጥ ሳሙና እያመረትክ ቅድም ባልኩ አንሰርቴኒቲ የአንተ ሳሙና ፋብሪካ ከገበያ ውጭ ሊሆን ይችላል። ልክ ያንተን ፋብሪካ የመሰለ ፋብሪካ ሌላ ቦታ ሌላ ሀገር ትወስዳለህ። እዚህኛው ችግር ቢያጋጥም ያኛው እንዲሰራ፣ እዚያኛው ችግር ቢያጋጥም እዚህኛው እንዲሰራ፣ በአንድ ፋብሪካ ዲፔንድ ማድረግ አያዋጣም የሚል እምነት ፕላስ ዋን ስትራቴጂ ይሉታል። ይሄን ደግሞ አቅርቦት ለመቆጣጠር አቅርቦት ለማቀራረብ ገበያን ለማቀራረብ የሚጠቅም ነው ብሎ ነው የሚያስቡት። ሲገልጹት ኒር ሾሪንግ እና ፍሬንድ ሾሪንግ ይሉታል። ኒር ሾሪንግ ማለት ደቡብ አፍሪካን እንደ ገበያ ማዕከል ብትወስድ ያንተን ፕላስ ዋን ፋብሪካ ቦትስዋና ላይ ወይም ዚምባብዌ ላይ ብትተክል በቅርብ ርቀት የደቡብ አፍሪካን ማርኬት ትቆጣጠራለህ። አንድ ፕሮዳክት ከዚህ ደቡብ አፍሪካ ከሚሄድ ከቦትስዋና ወይም ከዚምባብዌ ደቡብ አፍሪካ መሄድ ይቀለዋል። ኒር ሾሪንግ የሚባለው እሱ ነው። ለገበያ መቅረብ። የአፍሪካን ማርኬት የሚፈልጉ ሰዎች ከርቀት አምርተው ማምጣት ሳይሆን በአፍሪካ አካባቢ በቅርብ ርቀት ውስጥ ማምረትና ገበያውን መያዝ። ፍሬንድ ሾሪንግ ማለት ደግሞ ትሬንድ እንዳልኩ አዝማሚያው በጣም አንሰርቴን ስለሆነ በዘላቂነት ስቴብል ናቸው፣ ታማኝ ናቸው፣ ወዳጅ ናቸው፣ ሀብቴን ጉልበቴን በቀላሉ አያጠፉብኝም ብለህ በምታስባቸው ሀገራት ላይ ኢንቨስት ማድረግ ማለት ነው። ያ እንግዲህ ግምት ነው። አንሰርቴኒቲ መልሶ ይውጠዋል። ግን በተቻለ መጠን ታሪካቸውን ስትመለከት ዘላቂነት ኮንቲኒቲ ያላቸውን ስርዓቶች፣ መንግስቶች፣ ታማኞች አካባቢ ኢንቨስት ማድረግ እና በዚህ ምክንያት በቀጠናዊ አቅርቦት ሰንሰለቶች ውስጥ የኒር ሾሪንግ እና ፍሬንድ ሾሪንግ የፕላስ ዋን ስትራቴጂ
ለዛ አንሰርቴኒቲ እንደ አንድ ትሬንድ ነው። ቅድም ኤአይ ያልን አይደለም? እሱ ቴክኖሎጂ ነው። ኢንተርኔት እያገለባበጠው ነው። ኦፕን ክላውድ ነገር እያመጣ ነው። ሮቦቲክስ ተአምር እየፈጠረ ነው። ግን ያ ተአምር አንሰርቴኒቲ ያለበት ሁኔታን ካልተረዳህ ታመርታለህ፣ ግን አትሸጥም። ነዳጁ አለ፣ ግን አታደርስም ማለት ነው። ይህን አንሰርቴኒቲን ታሳይ ማድረግ አለብን የሚል በጣም የጠነከረ ንግግሮች፣ ውይይቶች፣ ምክክሮች አሉ። ትሬንድም አለ። ሶስተኛው አዝማሚያ አሁን አልወጣውም ከኢንዱስትሪ። ሶስተኛው አዝማሚያ ሎጂስቲክስና መሰረተ ልማት። የኢንፍራስትራክቸር ብልጫ የሌለው ሀገር፣ መሰረተ ልማት የሌለው ሀገር፣ የተሳለጠ ሎጂስቲክስ የሌለው ሀገር ምንም እንኳን የመጀመሪያውን ትሬንድ የኤአይውን ትሬንድ ቢያሟላ ሁለተኛውን ትሬንድ ባይፓስ ማድረግ ቢችልም የተሳለጠ ኢንፍራስትራክቸር መገንባት ከሌለው ብልጫ መውሰድ አይችልም ነው። ምንድናቸው እነዚህ ኢንፍራስትራክቸሮች? ልዩ ኢኮኖሚ ቀጠናዎች እና ኢንዱስትሪ ፓርኮች ተበራክተዋል ዓለም ላይ። ዛሬ ከ6000 በላይ የኢንዱስትሪ ፓርኮችና የፍሪ ትሬድ ዞንስ የሚባሉት ዓለም ላይ አሉ። ከ6000 በላይ እስከ 7000 የሚያደርሷቸው አሉ። በርካቶች ወደ ተቀናጀ የኢኮኖሚ ስነ ምህዳር እያደጉ ይገኛሉ። ለምንድን ነው ያ የሆነበት? ዋናው ምክንያት ሎጂስቲክስ የሚባለው ጉዳይ የሁሉ ነገር ማዕከል ሆኗል። ሎጂስቲክስ ስንል ድራይ ፖርት፣ ፖርት፣ ፍሪ ትሬድ ዞን፣ ኢንዱስትሪያል ፓርክ፣ ሃይዌይ የመሳሰሉትን ያካትታል ማለት ኢንድ ቱ ኢንድ ነው። ሁለተኛው የቴክኖሎጂ ፓርኮች፣ ኢንዱስትሪ ፓርክ ብቻ ሳይሆን የቴክኖሎጂ ፓርኮች ሪሰርች ዴቨሎፕመንት የሚሰራባቸው ኢንኩቤሽን ሴንተር ያለባቸው። ለምሳሌ የኤአይ ዩኒቨርሲቲ የኤአይ ሲቲ በለው በአቅራቢያው ናሽናል ክላውድ፣ የሃርድዌር ማኒፋክቸሪንግ ኢንኩቤሽን ሴንተርስ ስታርታፖች የሚሰሩበት ሃርድዌር ጋር የሚለማመዱበት በ10 ደቂቃ ድራይቭ ኢንዱስትሪ ፓርክ ገብተው የተለያዩ ፋርማሲውንም ቴክስታይሉንም እያዩ በቴክኖሎጂ ኢምፓክት የሚያደርጉበትን አውድ ቢፈጠር ነው እንጂ ጀስት ዩኒቨርሲቲ ብቻ መማሪያ ብቻ አይደለም። ለምን አር&ዲ ሪሰርች ኤንድ ዴቨሎፕመንት ኢንኩቤሽን ሴንተር በጣም ክሪቲካል እየሆነ ስለመጣ። ሌላው የወጪ ንግድ ማኒፋክቸሪንግ ክላስተሮች ማበራከት ነው። የወጪ ንግድ ኤክስፖርት ላይ ቤዝ ያደረጉ ኤክስፖርት ፕሮሰሲንግ ይባላል። ለሎካል ኮንሰምሽን ብቻ ሳይሆን የውጭውን ማርኬት ታሳቢ አድርጎ ይሰሩ ማለት ነው። በዚህ ውስጥ አረንጓዴ ኢንዱስትሪ ቀጠናዎች አሁን የምታመርተው ምርት በምን አመረተውም ጥያቄ እየሆነ ነው። ለመግዛት በምን እንዳመረትከው ዋጋውን ለመወሰን ምንም አይነት ተጨማሪ ክፍያ እንትን ላለማስከፈል እንደ ትሬንድ እየተወሰደ ነው ያለው። ከዚህ አንጻር የኛ ሀገር ሙከራ ምንድን ነው ያልክ እንደሆነ ያው የኤአይው እንዳነሳውልህ በጣም አመርቂ ስራ ነው የሰራ ያለ ነው። በእርግጠኝነት ለእኛም ለአፍሪካም ኩራት የሚሆን ስራ ነው የሚሆነው። በቅርበት በትኩረት የተሰራ ነው ያለው። ሲያልቅ ሁላችን በጋራ ምና ይሆናል። ሁለተኛው ግን የእኛ ፓርኮች የኢንዱስትሪ ፓርኮች የነበረው ጅማሮ በፎሬን ዳይሬክት ኢንቨስትመንት እና ኤክስፖርት ላይ ብቻ የተንተራሱ ነበሩ። እነዚያን ወደ ልዩ ኢኮኖሚ ቀጠና ማሸጋገር የጀመርነው ጉዳይ ነው። ለምሳሌ ድሬዳዋ ላይ ወይም ገዳ ላይ ሊሆን ይችላል። ለምን እንደዛ እናደርጋለን? ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ፣ ለምሳሌ የድሬዳዋን ፍሪ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ፣ ወይም ሞጆ ትመጣ የሞጆ ድራይ ፖርትና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራ ነው። ስንት አዝማሚያ ያየን? አሁን 3 አዝማሚያ ያየን። እንደ አራተኛው እንኳን ጨምርልኝ ብትል ዲካርቦናይዜሽን አንደኛው ትሬንድ ነው። ይሄም በአንዱ ብታልፍ በአንደኛው አታልፍ። የወደፊት ተወዳዳሪ ለመሆን በዝቅተኛ የካርቦን ምርት የማምረት አቅም ይወስናል። በዝቅተኛ የካርቦን አቅም ካላመረትክ ያመረትከው ምርት
ገበያ ላይ ሲወጣ የሚያገኘው ዋጋና እንደ ኩባንያ እንደ ኢንዱስትሪ አንተን የሚቀጡበት መንገድ ትርፋማ ያደርግህ። በታዳሽ ኃይል የሚሰሩ ፋብሪካዎች ተመራጭ ናቸው። ለምሳሌ ሶላርን ውሰድ። ኢትዮጵያ ውስጥ 5 ትላልቅ ኩባንያዎች መጥተዋል አሁን በሶላር። ለምን መጡ? ሶላር በራሱ ክሊን ኤነርጂ ነው አይደለም? ግን የሶላር ሴል የምታመርትበት ኢነርጂ ክሊን ካልሆነ ገበያ ላይ ኢምፓክት አለው። ሶላሩ ክሊን ቢሆንም በምን አመረትከው የሚል ጥያቄ ይፈጠራል። አንድ ሀገር ሄደ በጋዝ በኢነርጂ ሶላር ማምረትና እንደ ኢትዮጵያ ባለ በክሊን ኤነርጂ በታዳሽ ኃይል ሶላር ማምረት እኩል ገበያ የለውም። ሶላርን ሲገዙ በምን አመረትከው ስለምትባል ማለት ነው። ክሊን ኤነርጂ ያለውን ኢትዮጵያ ያለ ሀገር አድቫንቴጅ አለው። ሁለተኛ ለምሳሌ ከግንባታ አንጻር እንደምታውቀው ሲሚንቶ ላይ በጣም ሰፊ ስራ ሰርተናል፣ ውጤቱም ተገኝቷል። ብረት ላይ፣ ሴራሚክ ላይ፣ ግራናይት ላይ፣ ማርብል ላይ ሰራን ያለና አንድ ክሪቲካል ኤሪያ ስራ የሚፈልገው አልሙኒየም ነው። አልሙኒየም ልክ እንደ ሶላር በክሊን ኢነርጂ ሲመረትና በሌላ ኢነርጂ ሲመረት እኩል አይደለም ገበያ ላይ ያለው ተፈላጊነት። በዚያ ምክንያት ወደ 5 ትላልቅ ኩባንያዎች ኢትዮጵያ መጥተዋል አልሙኒየም ለማምረት። ግን ችግሩ ምንድነው? አንድ አልሙኒየም ፋብሪካ ለማቋቋም ቢያንስ 800 ሜጋዋት ኢነርጂ ይፈልጋል። አሁን ኮይሻ 2000 ገደማ ማለት 2.5 ገደማ አልሙኒየም 3 ፋብሪካ እንኳን ራን አያደርግም ማለት። ኮይሻን የሚያክል ቢሊየንስ ኦፍ ዶላር አውጥተህ ያ ሁሉ ድካምና ስራ ከ2 እና 3 ፋብሪካ አያልፍም፣ በከፍተኛ ኃይል ዲማንድ ስለሚያደርጉ። ያን የሚያክል ኃይል ለአንድ ፋብሪካ ከሰጠህ ደግሞ የራሱ የሆነ ነገር አለው። በዚያ ምክንያት ትንሽ ያዝ አድርገናል። ፍላጎቱ አለ፣ እየመጡ ነው። ግን ዲማንድ የሚደረገው ኢነርጂ እኛ አሁን ካለን ፍላጎት አንጻር ትንሽ ያስቸግራል። ልክ እንደዚሁ በታዳሽ ኃይል በሌሎች ዘርፎችም ይታያል። ሶስተኛው ሰርኩላር ኢኮኖሚ ነው፣ ውደታዊ ኢኮኖሚ። ሰርኩላር ኢኮኖሚ ማለት ለምሳሌ ብረት አምርተህ ተጠቅመህ ከወደቀ በኋላ መኪና ከተጋጨና ከወደቀ በኋላ ስክራፕ ሰብስበህ አቅልጠህ ሌላ ነገር ማዋል መቻል፣ ወይም ፕላስቲክ ተጠቅመህ ከወደቀ በኋላ ሰብስበህ አቅልጠህ መጠቀም መቻል፣ ወይም ወረቀት ካርቶን ተጠቅመህ ከጥቅም ውጭ ከሆነ በኋላ መልሰህ አቅልጠህ ፋብሪካ ገብቶ እንደ አዲስ መጠቀም መቻል፣ ሪዩዝ ማድረግ ተሰርቶ ማለት ነው። ይሄ የሰርኩላር ኢኮኖሚ አንዱ ቻሌንጅ ግብአት አይደለም ለሁሉ ነገር። ግብአት ተጠቅመህ ከወደቀውን መጠቀም በራሱ ለኢንዱስትሪው እንደ ትሬድ ተወስዷል። አንድ ፕሮዳክት ይወጣል፣ ጥቅም ላይ ይውላል፣ ሲወድቅ መልሶ ግብአት ይሆናል ወይ የሚል ጉዳይ። ከዚህ ጋር የሚያያዘው አንድ ክሪቲካል ነገር ምንድን ነው? አሁን ብዙ ምርቶች እንደ ከዚህ ቀደሙ ጠንካራ አይደሉም። ለምሳሌ ድሮ መኪና ጠንካራ ነው፣ ብትጋጭም ቶሎ ጥርምስ አይልም። የአሁኑ እንደዛ አይደለም። ስልክን ብትወስድ የድሮና የአሁኑ አንድ አይደለም። ማንኛውም ዕቃ የአሁኑ ትንሽ ቶሎ ተሰባሪ ነው። ለምንድን ነው እንደዛ የሆነው ብለህ ስትጠይቅ በእውቀት ነው የሆነው። ማንኛውም ፋብሪካ ለምሳሌ አንድ መኪና አምርቶ ሰጥቶ ያን መኪና 50 ዓመት የምትነዳው ከሆነ ፋብሪካው ራሱን ገደለ ማለት ነው። ስልክ ሰጥቶህ ስልኩን 10 ዓመት ከተጠቀምክ ሊያመርት አይችልም ማለት ነው። ቶሎ ቶሎ የጣልክ እንድትገዛው የሚሰጥህ ዕቃ ሎንጂቪቲው እንደ ከዚህ ቀደሙ ዝም ብሎ ልክ አይደለም። በሶፍትዌርም ይሁን በሃርድዌር ያጥረህ ተጠቅመህ እንዲጠፋና መልሰህ እንድትገዛ ነው የሚፈለገው። መልሰህ ስትገዛ ግን ያ የወደቀውን ደግሞ እነሱ ፕሮሰስ አድርጎ ተመልሶ መጠቀም ይፈልጋሉ። ለረጅም ጊዜ የሚያገለግል ነገር ብዛም አይታይም። አሁን ለምን? ዲካርቦናይዜሽን የማምረቻ መንገዱ ኢነርጂው ኢሹ የሆነ ሲመጣ የሚመረትበት ፍሪኬንሲና የምርት ተረፈ ምርት መልሰህ መጠቀም ደግሞ ክሪቲካል እየሆነ ስለመጣ ከዚህ አንጻር ስነ ምህዳራዊ ኢንዱስትሪያል ፓርኮች ወይም ኤኮ ኢንዱስትሪያል ፓርክስ የሚባሉት እየተስፋፉ መጥተዋል። በኢንዱስትሪያል ፓርክ ውስጥ የሚጠቀሙት ኢነርጂ ብቻ ሳይሆን ተረፈ ምርቶቻቸው፣ ፍሳሾቻቸው ዜሮ ፍሳሽ ማጣሪያ ያላቸው መሆኑ በጣም ክሪቲካል ነው። ከነሱ የሚወጣው ተረፈ ምርት አካባቢ እንዳይጎዳ ማለት ነው። የኛ ኢንዱስትሪዎች ከሞላ ጎደል 100% በሚባል ደረጃ የዜሮ ፍሳሽ ማጣሪያ አላቸው። ክሊን ኤነርጂ እንጠቀማለን። የሰው ኃይላችን እስኪ ከጨመረበት በዚያው ልክ ኮምፒተንት የመሆን እድል አለን ማለት ነው። ምናልባት ከፖለቲካል እሳቤ ጋር ስለሚሄድ አንዱ ደግሞ ሌላው ትሬንድ 5ኛ ትሬንድ ለምትወስደው የመንግስት ሚና
ዳግም መነቃቃት ነው። ይሄ የሊበራል እሳቤው መንግስት ከኢንዱስትሪ ይውጣ፣ መንግስት ከቢዝነስ ይውጣ፣ ነገር ሁሉ ለፕራይቬት ይተው የሚለውን ሐሳብ እኛ አይደለንም የሐሳቡ ባለቤቶች ጭምር ግድ የለም መንግስት ኢንቮልቭ ያደረገበት ኢንተርቪን ያደረገበት አሁን ያለው የኢንዱስትሪ አዝማሚያ አያዋጣም፣ የግድ የመንግስት ጣልቃ ገብነት ያስፈልጋል። ኢንዱስትሪ 4.0 ሊሳካ የሚችለው መንግስት በበቂ ደረጃ ኢንተርቪን ካደረገና ኢንቨስት ካደረገ የሚል እምነት በስፋት ይንጸባረቃል። ለጥቂት ምሳሌዎች ለማንሳት ስትራቴጂክ ዘርፎች ላይ ለይቶ መስራት ብቻ ሳይሆን በዚህ ጉዳይ ላይ እኔ ሀገር ካላመረትክ ታሪፍ ጨምርብሃል፣ እኔ ሀገር ማምረት አለብህ፣ ወይም ደግሞ አንተ ሀገር የሚመረት ከሆነ ሮ ማቴሪያል አልክልህ አልሰጥህም፣ ምክንያቱም አንተ እያመረትክ ስለሆነ። ስትራቴጂክ ሲባል እንደ ቺፕስ ለምሳሌ ያሉትን ማለት ነው። ወይም በራስ ማምረት ወይም ሮ ማቴሪያል ወደ አንተ እንዳይደርስ ማድረግ መንግስታት ይሁነኝ ብለው አስበው አቅደው በይፋ እየተናገሩ የሚሰሩት ትሬንድ ሆኗል። ኢንቨስትመንት መሳብ፣ እኔ ሀገር ካመረትክ ይሄን ያን ለቅላለሁ፣ እኔ ሀገር ማታመርት ከሆነ ግን ያንተ ምርት አታስገባም እኔ ጋር፣ በግልጽ የሚታይ ነው በትላልቆቹ። ለምን ኢንቨስትመንት መሳብ የመንግስት ኢንተርቬንሽን ይፈልጋል። ስትራቴጂክ ዘርፎች ለይቶ ለመቆጣጠር ለምሳሌ ቲክቶክን ልግዛ ጭቅጭቅ ምን አመጣው? መንግስት እዚህ ውስጥ ምን አገባው? የግል ጉዳይ ከሆነ የዳታ ጉዳይ ነው። ዳታ ደግሞ ቅድም ብያለሁ፣ ልክ እንደ ቺፕሱ በ4.0 የኢንዱስትሪ አንድ አንኳር ነው። ዳታን ካልተቆጣጠርክ፣ ቺፕስን ካልተቆጣጠርክ በ4.0 ውስጥ ቦታ የለም እና መንግስታት ኢንቮልቭ ያደርጋሉ። ልግዛ አይሉም እኮ የኔ ሰው፣ የኔ ዜጋ፣ የኔ ሀገር ኩባንያ እንዲገዛው ብለው ኢንተርቪን ያደርጋሉ። ሮ ማቴሪያል ሬር ሚነራልስ ምንላቸውን ለመቆጣጠር ያሉበትን ቦታ ለመያዝ ሽሚያ የለም። የመንግስታት ናቸው እኮ ሰው እየላኩልህ ነውና ለእኔ ሰው ስጥልኝ የሚለው ጉዳይ ኢንተርቪን የሚያደርጉበት ዋናው ምክንያት እነዚህን ሮ ማቴሪያልስና ክሪቲካል ስትራቴጂክ ኤሪያስ ለይተው ካልተቆጣጠሩ ባለው ውድድር ውስጥ ቦታ የለንም የሚል ትሬንድ ስላለ መንግስታት ድሮ ከምናቀው የተሰወረ ኢንቮልቭመንታቸው በላይ በተገለጠ መንገድ ኢንተርቪን ያደርጋሉ። የሀገር ውስጥ ማኒፋክቸሪንግ አቅም መገንባት፣ ፕሮዳክታቸውን መግዛት፣ ፋይናንስ ሰፖርት ማድረግ፣ ገበያ ማፈላለግ፣ ሲወጡን ፕሮቴክት ማድረግ መንግስታት በስፋት ኢንተርቪን የሚያደርጉባቸው ኤሪያ ናቸው እና እነዚህ አዝማሚያዎች ለየብቻ ካያቸው ሰክሰስፉል አያደርጉም። በድምር ማየት ይፈልጋል። ሌሎቹን መዘርዘር ጊዜ ስለሚወስድብን እንደው አንደኛው እንኳን ልጨምርልና ስድስተኛው ማኒፋክቸሪንግ አምራች ብቻ ሳይሆን ወደ ሰርቪስ ማሳደግ ነው። ለምሳሌ አንድ ጥሩ ኤግዛምፕል የሚነሳው ሮልስ ሮይስ የሚባለው ኩባንያ የአውሮፕላን ኢንጂን ያመርታል። ከዚህ ቀደም የነበረው ትሬንድ ኢንጂን ያመርታል፣ ይሸጣል። አሁን ግን እንደዛ አይደለም። ኢንጂን ያመርታል፣ ለእያንዳንዱ ኤርክራፍት ያከራያል። በጊዜ ትጠቀምበታለህ። መጠገን ማስተካከል የሱ ስራ ነው፣ ግን አይሰጥህም። ባለቤትነቱ የራሱ ሆኖ በክራይ መልክ በሊዝ መልክ ትጠቀምበታለህ። ኢንዱስትሪን እንደ ሰርቪስ ማቅረብ ማለት ነው። ከዛም የሚያልፉ አዝማሚያዎች አሉ። ወደ ተሟላ የኢንዱስትሪ እድገት ሳይኬድ መጨንገፍ፣ የኢንዱስትሪያል ጭንገፋ የሚባል አዝማሚያም አለና በርካታ አዝማሚያዎች አሉ። እነዚህን አዝማሚያዎች በድምሩ ካልተረዳህ፣ በቁንጽል ብቻ ካየህ በአንደኛው እንኳ ቢሳካልህ በአንደኛው ስለማይሳካልህ የተሟላ አንደርስታንዲንግ በጣም ኢምፖርታንት ነው። የኢንዱስትሪ አዝማሚያው ከሰርቪስ፣ ከንግድ፣ ከሎጂስቲክስ፣ ከመንግስት ቀጥተኛ ምሪት ስትራቴጂክ ኤሪያና ኢንፑቶቹ መለየትና መቆጣጠር፣ የራስን ባለሀብቶች መከላከል፣ መደገፍ የመሳሰሉ ሙሉ ግንዛቤ የሚጠይቅ እና ውስብስብ ትሬንዶች ናቸው ያሉት እና በዓለም ላይ ኢንዱስትሪ እየሄደ ያለበት ሁኔታ እንደ ከዚህ ቀደሙ በቀላሉ ኢንቨስትመንት በምትሄድበት ሳይሆን ኢንቨስትመንቱ ከመጣ በኋላ ገበያውን መቆጣጠር፣ ሎጂስቲክሱን ማስተካከል፣ የሄደበት ፕሮቴክት ማድረግ፣ የሚያስፈልገውን ግብአት ቀድመህ ፕሮአክቲቭሊ ኮንትሮል ማድረግ የመሳሰሉ ነገሮች በውስጡ እየያዘ መጥቷል። ለዚህም ነው ውስብስብና የሚያባላ ጉዳይ እየሆነ የመጣውና እነዚህን አዝማሚያዎች ለመገንዘብና እነዚህንም በልተን በስልት እያንዳንዱን እያሳካን ተሰናስሎ የተሟላ ውጤት እንዲያመጣ ጥረት እያደረግን ያለነው በዚህ ምክንያት ነው። አዝማሚያዎቹ በጣም ሰፊ ናቸው ያልኩህ ለዚህ ነው። ለተወሰደበት ጊዜ ይቅርታ ጠይቃለሁ። ከነገሩ ስፋት አንጻር እንደውም ብዙ ጊዜ አልወሰዱም። በጣም ውስብስብ
በጣም ሰፊ እና ጉዳዩን በጣም በጥልቀት ነው ያብራሩልን። እናመሰግናለን በጣም። እስቲ ደግሞ ወደ ሀገራችን እንመለስና በሀገራችን ውስጥም የአምራች ኢንዱስትሪን ለማስፋፋት ብዙ ጥረቶች ሲደረጉ ነበር። በአንድ በኩል በጣም ጥልቅ ምኞቶችን እንመለከታለን፣ ብዙ ጥረቶች መፍጨርጨሮችን እንመለከታለን እና ከነገስታቱ ጊዜ ጀምሮ በደርግም በኢህአዴግም ጊዜ ይደረጉ የነበሩ ጥረቶችን እንዴት ነው የሚመለከቷቸው? የአምራች ኢንዱስትሪን ከአጠቃላይ ኢኮኖሚ ውስጥ ከፍ ለማድረግ ይደረጉ የነበሩትን ጥረቶች። እንዳልከው ነው። በሀገራችን ሰፊ ጥረቶች ሲደረጉ ነበር። እነዚያን ጥረቶች በሁለት ከፍሎ ማየት ጥሩ ነው። ከሁለተኛው የጣሊያን ወረራ ትንሽ ቀደም ብሎ የነበረው ዘመን አብዛኛው የባህላዊ የጎጆ ኢንዱስትሪ የእጅ ስራ ውጤቶች ላይ ተንተራሰ ነበር። ልብሱም ማንኛውም ነገር ባህላዊ ነው። የጎጆ ኢንዱስትሪ የሚባለው ነው። በእጅ ስራ ላይ የተንተራሰ ነው። ያለ ረዥም ዓመታት ኢትዮጵያ ውስጥ እንደ ታሪካችን እንደ ቀደምትነታችን ከኛ ጋር የነበረ ጉዳይ ነው። የሁለተኛው የጣሊያን ወረራ ዋዜማ አካባቢ ከ27 በፊት ማለት ነው ፋብሪካዎች ወደ 25 ገደማ ኢትዮጵያ ውስጥ ነበሩ። ጣሊያን ሊወረን ዓመት 2 ዓመት ሲቀረን 25 ገደማ ፋብሪካዎች ነበሩ። እንደ ሳሙና ፋብሪካ፣ ቢራ ፋብሪካ፣ የስኳር፣ የእንጨት፣ የሸክላ የመሳሰሉ። በኋላ ያ ጉዞ ሳይታይ ያው የጣሊያን ሁለተኛ ወረራ መጣ። ያ ወረራ ለኢንዱስትሪ የራሱ የሆነ አዎንታዊ አሉታዊ ተጽዕኖ ነበረው። ያመጣቸው እድሎች አሉ፣ ያሳጣቸው ነገሮች አሉ። የሆነ ሆኖ ግን በንጉሱ ዘመን መጨረሻ አካባቢ 1966 ድረስ ከጣሊያን ወረራ በኋላም ንጉሱ ሲወርዱ መካከለኛና ከፍተኛ የሚባሉ 273 ፋብሪካዎች ነበሩን። እነዚህ ፋብሪካዎች አንድ እንደ ጥሩ ነገር የሚታየው ትሬንድ በዛ ጊዜ የነበረው የባቡር መስመርን ተከትሎ የሚሰራ ነበረ። ይህን የማነሳበት ምክንያት በኋላ እክል ከሆነው አንዱ እነዛን ሎጂስቲክስ ሌን ተከትሎ አለመሄድ አሁን ባለው ሁኔታ ላይ የፈጠረውን ጫና ለማየት አንድ የሚያስተምረን ነገር ስለሆነ ነው። አንዱ ጥሩ ኳሊቲ እሱ ነበር። ሁለተኛው የውጭ ኢንቨስተሮች ሚና በተለይ ጃፓኖች፣ ጣሊያኖች፣ ሆላንዶች በነዛ ኢንዱስትሪዎች ባለቤትም ሆነው መስራችም ሆነው ከፍተኛ ሚና ነበራቸው። በተለይ የአርመኖች ሚና ከፍተኛ ነበር። የአርመኖች አሻራ በኢትዮጵያ ኢንዱስትሪ ውስጥ በጫማ በህትመት ኢንዱስትሪ ኢትዮጵያ ያስተዋወቁት አርመኖች ናቸው እና አርመኖች፣ ጃፓኖች፣ ጣሊያኖች፣ ሆላንዶች፣ ሌሎችም ግሪኮች በኢትዮጵያ ኢንዱስትሪ ጅማሮ ውስጥ አሻራ የነበራቸው ሀገራት ናቸው። ሁለት ክሪቲካል ጉዳዮች እዚህ ውስጥ እንድትይዝልኝ ይፈልጋሉ። አንደኛ ቁጥሩን፣ ሁለተኛ እነማን ነበሩ ኢንቨስት ያደረጉት፣ ሶስተኛ የት አካባቢ ነበር ኢንቨስት የሚደረገው የሚለው ነገር ወሳኝ ነው። ይህንን ማስቀጠልና ማስፋት ሲቻልና ሳይቻል ያለው ጣጣ እንደ ሀገር ዋጋ የሚያስከፍል ስለሆነ በደርግ ዘመን ደርግ መንግስት በሆነ ማግስት የመጀመሪያው ጉዳይ እነዚያን ፋብሪካዎች ናሽናላይዝ ማድረግ ነው። የግል የነበሩ ይዞታዎች፣ ድርጊቶች ወደ መንግስት ባለቤትነት ማዞር ነበር አንዱ ነገር፣ አንዱ ውሳኔ። ሁለተኛ ውሳኔ በግል ዘርፍ የጣለው ገደብ ነበር። አንድ ሰው አንተ ከአንድ መስክ ውጪ ከአንድ የሥራ ዘርፍ ውጪ መስራት አትችልም። በዚያ ስራ ዘርፍም ቢሆን ማክሲመም ልታንቀሳቀስ የሚገባ ካፒታል ግማሽ ሚሊዮን 500,000 ብር። ከ500,000 ብር በላይና ከአንድ መስክ ባሻገር አንድ ሰው ሊሰራ አይገባውም የሚል ገደብ ነበር። ያ ገደብ በከፍተኛ ደረጃ ኢንዱስትሪውን ይመታዋል ማለት ነው። ኢኖቬሽን ይገላል። አንድ ስራ መስክ የምታውቀውን ብቻ ከሆነ ብዙ ጉዳዮች ውስጥ ማትፍጨረጨር ከሆነ አትፈጥርም። ብርህም ሊሚትድ ከሆነ እዛ ስትደርስ ትተወዋለህ ስራውን ማለት ነው። አያነሳሳም። አንዱ ከነበረው ጉዳይ እንደ ኮንቲኒቲ የነበረው እክል ይሄ ነው። ሁለተኛው እንደ ጥሩ ጉዳይ ደግሞ የሚታየው በደርግ ጊዜ የነበረው ከንጉሱ ጊዜ በኋላም ሻል ብሎ የነበረው ጉዳይ ደግሞ ግዙፍ ኢንዱስትሪዎች ለማቋቋም መንግስት ሙከራ አድርጓል። ለምሳሌ አቃቂ መለዋወጫን ብትወስድ፣
የናዝሬት ትራክተርን ብትወስድ፣ በሆመቾ ቢሾፍቱ የነበሩ ሚሊተሪ ኢንዱስትሪዎችን ብትወስድ ሄቪ ኢንዱስትሪ የሚባሉ ተለቅ ተለቅ ያሉ በግብርናውም በሚሊተሪውም የኢትዮጵያን ቁመና ሊያሻሽሉ የሚችሉ ናቸው። እነዚህ ላይ ለሚሰራ ስራ በጣም ጥሩ ነው። የቅድሙ ገደቡና የሰውን የስራ መስክ ሊሚት ማድረጉ የራሱ ኔጌቲቭ ተጽዕኖ እንደነበረው ሁሉ ትላልቅ ኢንዱስትሪ ለመሞከር ደግሞ የተደረገው ነገር እርሾ ሆኖ ሊያገለግል የሚችል ተብሎ ሊወሰድ ይችላል። በደርግ ጊዜ የነበሩን ኢንዱስትሪዎች እነዛ ኢንዱስትሪዎች በድምሩ 60 ሺህ ገደማ በፋብሪካ ውስጥ የሚሰሩ ሰራተኞች ነበሩ። 60 ሺህ ለስንት ሚሊዮን ህዝብ ነው? ከ25 እስከ 30 ለሚጠጋ ሚሊዮን ህዝብ 60 ሺህ ገደማ የፋብሪካ ሰራተኞች ነበሩ። ያን የነበረው አይዲዮሎጂ ምንድን ነው? ሰርቶ አደሮች፣ ላብ አደሮች 60 ሺህ ለሚጠጉ የፋብሪካ ሰራተኞች የነበረ አይዲዮሎጂ ነው። ሚሊየንስን ታሳቢ ያደረገ አልነበረም ማለት ነው። አንዱ ስብራት እዛ ጋር ነው። ሰራተኛው በበቂ በሌለበት ሀገር ነው እሳቤው የመጣው። 1% እንኳን በቅጡ በማይሞላ ማለት ነው። ፋብሪካን እንደ ቢዝነስ፣ ፋብሪካን እንደ ሙያ ከመምራት ደግሞ የፓርቲ ኮሚቴ የሚባል አለ፣ በፋብሪካዎች ጉዳይ ላይ ውሳኔ የሚያሳድር። ይህም የራሱ ተጽዕኖ ነበረው። በሙያ በገንዘብ በእውቀት በንግድ እሳቤ እንዳይመራ ከማድረግ አንጻር ማለት ነው። አይዲዮሎጂውም ችግር አለበት፣ በፖለቲካ አመራቱም ችግር አለበት፣ ገደቡም ችግር አለበት። ሄቪ ኢንዱስትሪ የነበረው ሙከራ ደግሞ ጥሩ ነው። ቅድም እነማን ናቸው ያልኩ ሀገራት? እነ ግሪክ፣ እነ ጃፓን፣ እነ ጣሊያን ናቸው አይደለም? በደርግ ጊዜ ደግሞ የነበሩት አብዛኛዎቹ ሶቪየት ህብረት፣ ቼኮስሎቫኪያ፣ ምስራቅ ጀርመን ነበሩ። ሀገራት ተቀየሩ፣ እሳቤ ተቀየረ ማለት ኮንቲኒቲ ጠፋ። ወደ ኢህአደግ ዘመን ስንመጣ የመጀመሪያዎቹ 10-12 ዓመታት በኢህአደግ ዘመን የባከኑ ዘመናት ናቸው። ከ83 እስከ 94-5 ድረስ ብዙም ኢንዱስትሪ ላይ ይህ ነው የሚባል ስራ አልተሰራም። በዛ ጊዜ የነበረው ስራ ደርግ የነበረውን የ5,000 ገደብ ወይም የአንድ ሰው ገደብ ማንሳት፣ ያን የነበሩ ገደቦች ማንሳት ላይ በህግ ደረጃ የተሰሩ ስራዎች አሉ። ነገር ግን የመጀመሪያው የኢንዱስትሪ ልማት ስትራቴጂ ኢህአደግ ያወጣው 1995 ነው። 83 ስልጣን ይዞ ከ12 ዓመት በኋላ ማለት ነው። እስከዛ የተሰራው ስራ ምንም አልተሰራም ባይባልም በደንብ በፖሊሲ በእቅድ ታስቦ ታልሞ የተሰራ ሊባል የሚችል ስራ አልነበረም። ከ95ቱ በኋላ እስከ 97 ያው ሙከራዎች ነበሩ። ምርጫው መጣ። ከምርጫው በኋላ በነበረ ጊዜ ከ95 እስከ 2010 ከሞላ ጎደል 15 ዓመታት የነበረው ስራ ግን በጣም ጥሩ ነበር፣ በንጽጽር ማለት ነው። ከነበረው ስራ አንጻር አንደኛ በወጪ ንግድ ላይ ያተኮረ ጨርቃጨርቅ እና ቆዳ ላይ ለማተኮር ጥረት ተደርጓል። ለግል ባለሀብቶች መጠነኛም ቢሆን ድጋፍ ለማድረግ የኢንዱስትሪ ፓርኮች ቁጥራቸው ውስጥም ቢሆንም ለመስራት ተሞክሯል። አጠቃላይ በግሉ ሴክተር በፕራይቬት ሴክተር የነበረው የኢንዱስትሪ ብዛትም ወደ 3000 ገደማ አድጓል። መካከለኛና ከፍተኛ ኢንዱስትሪዎች ወደ 3000 ገደማ አድገዋል። በዚህ ጊዜ ደግሞ ምን መጣ ያልከኝ እንደሆነ ቱርኮች፣ ቻይናዎች፣ ህንዶች አዳዲስ ሀገራት መምጣት ጀመሩ። በሶስቱም ጊዜ የምታያቸው ሂደቶች ኮንቲኒቲ ማጣት ነው። አንደኛው ይጀምራል፣ ሙከራዎች አሉ። ያ ሙከራ ግን አንደኛው ሲመጣ ኮምፕሊትሊ ያፈርሰዋል። ለዚህ ነው መደመር ያስፈልጋል። ወደኋላ ስንመለስ ጎጂ ነገሮች አርመን ጠቃሚውን ግን አስፍተን መሄድ አለብን የሚል አቋም የያዝንበት ዋናው ምክንያት እኔ እሰራለሁ፣ አንተ ታፈርሳለህ፣ አንተ ትሰራለህ፣ ያፈርሳለሁ። በዚህ መንገድ አገር ሊገነባ ስለማይችል ነው። ከፍተኛ ማነቆ የነበሩ ጉዳዮች ምንድን ናቸው? በዚህ ጊዜ ያልከኝ እንደሆነ አንደኛ የዶላር እጥረት ነው። ኢንዱስትሪን አስበን የገንዘብ ገበያው ግን ለዛ ምቹ አልነበረም። ሁለተኛው ሎጂስቲክስ ነው። ትራንስፖርት ከሌሎች ሀገራት 2-3 እጥፍ ውድ ነው። በቂ መንገድ የለም፣ ሃይዌይ የለም፣ ፖርት የለም። እነዚህ ሁሉ በከፍተኛ ደረጃ ይጎታል ኢንዱስትሪውን። ሶስተኛው ግን ትስስር ነው። እነዛ የቆጠርኩልህ ፋብሪካዎች 90% ሜይን ግብአታቸው ኢንፑት የሚያገኙት ከውጭ ነው። ጨርቃጨርቅም ቢሆን በሀገሬ ጥጣለ በሚል አለ የሚንተራሰው፣ ቢራም ቢሆን ገብስ አልባ ለሚንተራሰው አብዛኛው ከውጭ ይመጣል፣ ወደ ውጭ ተመልሶ ይወጣል። በዚህ ምክንያት ትስስር ማነስ ማጋጠሙ የኮንቲኒቲ ችግር፣ አንዱ የጀመረውን አንደኛው ማስቀጠል
አለመቻሉ፣ የፖሊሲ ለውጦች ደግሞ ባለመደረጋቸው በድምሩ ሲታይ በርከት ያለ ጥረት ቢደረግም መዋቅራዊ ሽግግር ሊያመጣ አልቻለም ኢንዱስትሪ። በኃይለሥላሴም ከፍተኛ ሙከራዎች ነበሩ፣ በደርግም ነበር፣ በኢህአዴግም ጊዜ ነበር። እነዚህ ግን መዋቅራዊ ለውጥ ያላመጡት አንዱ በአንደኛው ላይ እየደመረ የአንደኛውን ሳያፈስ የመቀጠል ትሬንዱ ውስን ልምምድ ስለነበረ የመጣ ችግር ነው። እንግዲህ እነዚህ ክፍተቶች ካሉ እርሱ የሚመሩት መንግስት አዲስ በሆነ ፖሊሲ መጥቷል። ምንድን ነው አዲሱ ነገር? ያለፉትን ድክመቶች፣ ጉድለቶች በምን አይነት መንገድ ነው እየተሸፈኑ እየተሞሉ ያሉት? ወሳኝ ጥያቄ ነው። ይህም ጥያቄ ከለውጡ በኋላ የነበረው ነገር መጀመሪያ እነዚያ ነገሮች በቅጡ መረዳትን፣ ምን ሞከሩ፣ ምን ተሳካላቸው፣ ምን አልተሳካላቸውም፣ ዋናው ችግር ምንድን ነው የሚለው መለየት ነው። ኮንቲኒቲ በኢትዮጵያ የስርዓተ መንግስት ግንባታ ውስጥ ትልቁ ስብራት መሆኑን ለይተናል እና መደመር አለበት። የትናንትናም ቢሆን ጠቃሚ ታሪክ፣ ጠቃሚ ስራ መጣል የለበትም የሚለው በጣም በጣም ወሳኝ እርምጃ ነው እና የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ይሄ ሶስቱም ጊዜ ወስደህ ተንትንልኝ ካልክ ችግር አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያልንበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት ይሄ ዩጎዝላቪያ ነው ወይም ራሻ ነው ወይም ጀርመን ነው ሳይሆን ከየትኛውም በእኛ ሀገር ህግና ስርዓት የሚሰራ ኃይል እስከመጣ ድረስ። ሶስተኛው ደግሞ ተጠቃሚነት ነው። ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን የሚል የእሳቤ ለውጥ ነበር። ምን ማለት ነው? መንግስት ከአስፈጻሚነት ወደ አመቻችነት ማደግ አለበት። ጉዳዩን የሚያስፈጽም ብቻ ሳይሆን ጉዳዩን የሚያመቻች፣ ቤዚክ ፍላጎቶችን የሚያሟላ፣ ለዛ አስቻይ ነገር በመፍጠር አትራክት የሚያደርግና የሚያሰፋ መሆን አለበት የሚል እሳቤን የያዝ ነው። ለዚህ ብለን አገር በቀል የኢኮኖሚክ ሪፎርም አጀንዳ ቀረጽን ማለት ነው። አንደኛው ትኩረት ምን ነበረ? ያኔ ስብራት የሆነ ኢንዱስትሪው እንዳያድግ ያደረገው ማክሮ ኢኮኖሚ መዛባት ነው። በብዙ መንገድ በብዙ ምሳሌ ላብራራል እችላለሁ። ይሄ የማክሮ ኢኮኖሚ መዛባት ኢንቨስተሮች ደፍረው የውጭ ምንዛሪ አገራችን እንዳያፈሱ ይዟቸዋል። ሁለተኛው ምርታማነትና በዓለም አቀፍ ደረጃ ሊወዳደር የሚያስችል ኳሊቲ ማጣት ነው። ሶስተኛው ከሀገራዊ ኢንዱስትሪዎች ጋር ትስስር በማጣት የሚመጣው ኢንዱስትሪ ግብአቱም የሚሸጠውም ሌላ ቦታ ስለሆነ ለሎካል ኢንዱስትሪ ያለው የማስተማርም የእውቀት ሽግግር የማረጋገጥ ሁኔታም በጣም ውስን በመሆኑ ነው። እነዚህን ጉዳዮች ደምረን አራተኛው ኮንቲኒቲ ነው። ኢህአዴግ የሚስራው፣ ደርግ የሚስራው፣ ኃይለሥላሴ የሚስሩት፣ ሌላ የሚስራው ለሀገር ጠቃሚ ከሆነ መቀጠል አለበት። ከሰራው ሰውዬ እሳቤና ግለሰብ ጋር ባለ ምልከታ ሀገርን የሚጎዳ ጉዳይ መፈጸም የለበትም በሚል ነው። በዚህ ብዙ ነገር ምሳሌ ማንሳት ይቻላል። ለምሳሌ ባለፈው 15፣ 20፣ 30 ዓመት የነበረውን ብቻ ብናነሳ ጥቂት ምሳሌ አንስተን ነገሩን ብንገነዘብ ከዚህ ከአዋሽ ወደ መቀሌ የሚሄደው ባቡር $2.6 ቢሊዮን ብድር ተወስዶ ነው የሚሰራው። $2.6 ቢሊዮን ብድሩ ደግሞ ጤነኛ የሚባል ብድር አይደለም፣ ኮመርሻል ሎን ነው። ከዚህ መቀሌ፣ ከዚህ አስመራም፣ ከዚህ ሞያሌም ባቡር ያስፈልጋል። ለኢትዮጵያ በጣም መሰረታዊ ነገር ነው። መቼ እና እንዴት የሚለው ግን በጣም ከባድ ጥያቄ ነው። አሁን $2.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። ዕዳ አይከፍልም፣ ኢንቨስትመንት አይመልስም። ቢኮዝ ከሰራኸው በኋላ የምታንቀሳቀስበት ብዙም ምርት ስለሌለ ማለት ነው። በሌላ መንገድ አሁን እኛ ከዳንጎቴ ጋር የማዳበሪያ ፋብሪካ ይሰራን በ40 ወራት እናደርሳለን ብለን ይህን ቃላችንን ሲደርስ የምናየው ጉዳይ ሆኖ ማለት ነው። ምን እያደረግን እንዳለን ስለምናቅ ይሄ ማዳበሪያ ፋብሪካ አጠቃላይ ወጪው $2.5 ቢሊዮን፣ ያኛው 2.6 ነው።
ይሄ 2.5 ነው። 2.5 መሆኑ ብቻ ሳይሆን አሁን ኢትዮጵያ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ ያመርታል። አሁን ዛሬ የምንጠቀምበትን ከእጥፍ በላይ ያመርታል። የዛሬ 2 ዓመት ተኩል ቢበዛ 3 ዓመት ፋብሪካው ሰርቪስ ይሰጣል። ከዛ በኋላ በ4 5 6 7 ዓመታት ካለምንም ጥርጥር ኢንቨስትመንቱን ይመልሳል። ካለምንም ጥርጥር ያን 2.6 ቢሊዮን ዶላር ማዳበሪያ ላይ አውለን ቢሆን ኖሮ በ4 5 ዓመታት ገንዘቡን ሲመልስ በዚያ ገንዘብ ባቡሩን ልንሰራው እንችል ነበር። ይሄኛው ግን አፍሰን ብሩን 40 50 ዓመት ስለማይመልስ ኢንፍራስትራክቸሩ ቢኖርም ምንጭንበት እናጓጉዙበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። ሁለተኛ የተጀመሩ ኢንዱስትሪያል ፓርኮችን እንውሰድ። የኢንዱስትሪያል ፓርኮች በብድር 1.6 ቢሊዮን ዶላር ነው የተወሰደባቸው። 1.6 ቢሊዮን ዶላር ምን ለማድረግ? ሪል ስቴት ለመስራት፣ ሼድ ለመስራት፣ ቤት ለመስራት። ኢንዱስትሪያል ፓርክ አንድ ሰርተህ በደንብ ውጤታማ ሲሆን 2 3 ማለት ትችላለህ። አት ታይም 10 ሰራለሁ ብለህ 1.6 ቢሊዮን ተበድረህ 10 ቦታ በትነህ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላለህ። ቅድም ምን ብያለሁ? ባለስላሴ ጊዜ የባቡር ሀዲድ ተከትሎ ብያለሁ። የኛው ግን እንደዛ አለም ባህሪው። አንዱ ሐዋሳ፣ አንዱ መቀሌ፣ አንዱ ባህር ዳር፣ አንዱ ጅማ ምናምን ማዳረስ ነው የነበረው። ምን ተሰራ? ሼድ። በምን? በብድር። ምን ያክል ገንዘብ? 1.6 ቢሊዮን ዶላር። የኢትዮጵያ ጋዝ አሁን የምትሰራው ፌዝ 1 እና ፌዝ 2 ጋዝ በዚህ በሚያክል ገንዘብ ሊወጣ ይችላል። ፌዝ 1 ፌዝ 2 ኢትዮጵያ በዛ ጊዜ ጋዝ አውጥታ ቢሆን ኖሮ፣ ኢትዮጵያ በዛ ጊዜ ማዳበሪያውን ሰርታ ቢሆን ኖሮ ዛሬ ምን ትሆን ነበር የሚለውን ለአንተ ግምት ተው። ፕሮፐር ኢንቨስትመንት ፕሮፐር ታይም ላይ አድርገን ቢሆን ኖሮ እዳም ቢሆን በብድርም ቢሆን ማለት ዛሬ ጥቅም ነበረው። ስኳር ላንሳለን። ስኳር ለኢትዮጵያ አስፈላጊ ነገር። ኢትዮጵያ ለረጅም ዓመታት ከንጉሱ ጊዜ ጀምራ ከሆላንዶች ጋር የሰራችበት ልምድ ያላት ኤሪያ ነው። ስኳር መስፋት አለበት፣ ምን ጥያቄ የለውም። ግን እነ ፍንጫ፣ ወንጪ፣ መተሃራን የወሰድክ እንደሆነ በኢህአደግ ዘመን ስኳር እናስፋፋ ሳይባል ራሳቸውን የቻሉ ፋብሪካዎች ደሞዝ ከፍለው ትርፍ አመጥተው የሚንቀሳቀሱ ነበሩ። በኋላ ልክ እንደ ኢንዱስትሪያል ፓርኩ እዛም ስኳር ፋብሪካ በየክልሉ እናቋቁም ሲባል አንዳንዶች ፋብሪካዎች ራሳቸውን ችሎ መቆም ስለማይችሉ የፋብሪካ ቁመናቸውን አጡና እንደ አንድ ኩባንያ ኮርፖሬሽን ሆኑ። ፍንጫዋ ከሚያገኘው ትርፍ፣ ወንጂ ከሚያገኘው ትርፍ ወደ ሌሎች ፋብሪካዎች እንዲሄድ ተደርጎ ማለት ነው። እኛ ስንመጣ ሁሉም ፋብሪካዎች ሞተዋል። ለምሳሌ ወንጂ ሰራተኛ በጣም ቀንሶ፣ ማረስ አቁሞ፣ ምርት ቀንሶ የራሱን ደሞዝ እየከፈለ መቀጠል አልቻለም። ለምንድነው? ድሮ ይችል ነበር፣ ውጤታማ ካውንት ጋር መርጅ ስለተደረገ ማለት ነው። ከመጣን በኋላ ግን ቅድም ካባልኩ ኮንቲኒቲ ለምሳሌ ኦሞ 2 እና 3 ኩራስ ጨርሰናል፣ በለስ ጨርሰናል። ፍንጫዋን መልሰን በሪፎርም ራሱ እንዲችል መተሃራን ወንጂን አድርገናል። አሁን ትርፋማ ሆነው ማምረት ማረስ ጀምረዋል። ያልደረስንባቸው አሉ። ለምን? በጣም ሰፊ ስለሆነ በመቶ ሺዎች የሚቆጠር ሄክታር መሬት ላይ የሚታረስ ነገር ነው። ቀላል ነገር አይደለም። ኢሪጌሽኑ አለ፣ ግድቡ አለ፣ ፋብሪካው አለ፣ ልምዱ አለ፣ ሰው ኃይሉ አለ፣ ዩኔሚት። በዚህ ምክንያት ሁሉንም ነገር ማዳረስ አይቻልም። ግን 5ቱን ሰርተን ውጤታማ ስንሆን ሌላ 5 ጨምረን ቢሆንስ ብላ ያሰብክ እንደሆነ ምን ያክል ትርፋማ እንደሚያደርገን እንደ ሀገር መገንዘብ አያስቸግርም። ለምሳሌ የሐዋሳ ኢንዱስትሪያል ፓርክ ከተሰራ በኋላ ከሞጆ ሐዋሳ ቶል ሮድ ተሰርቷል። ሃይዌይ የተሰራ ነው፣ አላለቀም። በብድር ነው። 700+ ሚሊዮን ዶላር የፈጀ ሀብት ነው። ከሞጆ ሐዋሳ 200 ፕላስ የሚሆን ኪሎ ሜትር። አሁን ዝም ብለህ በሌማን እንደ መንግስት እንደ ግለሰብ ነው ማወራ። ከሞጆ ሐዋሳም ከሐዋሳ ሞያሌም ከሐዋሳ ሶዶም ከሐዋሳ አርባ ምንጭም ያስፈልጋል መንገድ፣ ጥያቄ የለውም። በቂ መንገድ የለንም። ግን ከሞጆ ሐዋሳ የሰራነውን ሃይዌይ ከአዳማ አዋሽ ሰርተን ቢሆን ኖሮ አሁን ከአዳማ አዋሽ የምንሰራውን ከአዋሽ መይሶ አድርገ ነው ቢሆን ከዚህ ድሬዳዋ ከዚህ ጅቡቲ ሃይዌይ ቢገናኝ ኖሮ ለኢትዮጵያ ኢኮኖሚ ምን ማለት እንደሆነ አስበው። 700 ሚሊዮን ዶላር
በብድር በእኛ አይደለም፣ በብድር ከሞጆ ሐዋሳ የሰራነው ሃይዌይ ለሚቀጥሉት 30-40 ዓመታት ዕዳው መመለስ አይችልም። ወደ ጅቡቲ ሆኖ ቢሆንሳ በቀኝም በግራም በሚታይም በማይታይም መንገድ ምንም ጥርጥር የለውም ኢኮኖሚያችን ኢምፓክት ያደርጋል። እዛ ኢንቨስት አድርገን ብሩን ካገኘን በኋላ ወደ ሐዋሳም ወደ ሌላም ቦታ ብናደርገው ችግር የለውም። ስራው አይደለም ችግሩ፣ በብድር መሆኑና የምንመርጣቸው ቦታዎች ሪተርን ኦን ኢንቨስትመንት ላይ በጣም አክሳሪ በመሆናቸው ምክንያት ከፍተኛ የሆነ ዕዳ ኢትዮጵያ እንድትሸከምና የማክሮ ኢኮኖሚክ ኢምባላንስ እንዲፈጠር አድርጓል። ኢንቨስትመንቱ ሳይሆን ሮንግ ቦታ በመሆኑ ራሱን ማከም ባለመቻሉ። ለምሳሌ ዩኒቨርሲቲዎች አካባቢ ስታዲየም ላንሳል። በመጀመሪያ ዩኒቨርሲቲዎች ራሳቸው ዩኒቨርሲቲን ልክ እንደ ሃይ ስኩል በየዞኑ መበተን ቅድም እንዳልኩ አዝማሚያን ትሬንድን ካለማየት ካለማጥናት የሚመጣ ችግር ነው። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30-40 ዓመት ሟቾች ናቸው። የዛሬ 30-40 ዓመት ዩኒቨርሲቲ የሚሰለፍ ሰው አታገኝም። ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር የለውም። የትሬንዱ እንደሱ የሚያሳየው 4.0 የሚያሳየው እንደዛ ነው። ያም ሆኖ ግን ውስን በጣም ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ያስፈልጋሉ። ለምርምር ለቤዚክስም ለአፕላይድም ሪሰርች ያስፈልጋሉ። በየዞኑ የሚረጭ ግን መሆን የለበትም። በየዞኑ ኮንዶሚኒየም መበተን መሆን ግን የለበትም። አሁን ዩኒቨርሲቲዎች ኢንቨስቲጌት ብታደርጉ 1000-2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ታገኛለህ። ባዶ ኮንዶሚኒየም ደግሞ የተሰራበት እንትንም ቺፕ ስለሆነ የሚቀጥልም ይፈራሽ ማለት ነው። ራሱ ዩኒቨርሲቲው እሳቤ ችግር አለበት። ዩኒቨርሲቲ የገነባ ነው ግን በቂ መዋለ ሕጻናት ያለበት ሀገር ሆኖ ቢሆን ኖሮ ችግር አልነበረው። በመንግስት የተገነባ 10 መዋለ ሕጻናት አልነበረም ኢትዮጵያ ውስጥ 10። አንደኛው ዩኒቨርሲቲ ብትሆን ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ሕጻናት መገንባት ይችላል። ቢኮዝ ቢሊየን ስለሆነ የሚወጣባቸው። እኛ ስትገነባን መዋለ ሕጻናት ከ34,000 በላይ ገንብተናል አሁን ባለፉት 6-7 ዓመታት። ለምን? ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላይውስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ቤዚኩን ያላወቀ ሰው ብታስገባውም ትርጉም የለውም። ለምንድን ነው መንግስት ዩኒቨርሲቲን እንደ ሃይ ስኩል ከሚበትን መጀመሪያ መዋለ ሕጻናት ቀጥሎ ኤሌመንታሪ ቀጥሎ ሃይ ስኩል ቢያስፋፋና ውስን ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ቢሆኑ ኖሮ ምን ያክል ትርፋማ እንደሚያደርገን እንግዲህ ገምት አንተ ራስህ። ኤሌመንታሪ አሁንም ገና በጣም ብዙ ይቀረናል። ሃይ ስኩል አሁንም ገና በጣም ብዙ ይቀረናል። አንዱ የሪሶርስን አሎኬት የምናደርግባቸው ቦታዎች ችግር ደግሞ በዛ ላይ እንደ ቅርጫ ነው፣ ማዳረስ ነው። ከዩኒቨርሲቲ ጋር ተያይዞ የመጣው አደገኛ በሽታ ግን ስታዲየም። ለምሳሌ ሐዋሳ ላንሳለን። የሐዋሳ ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። አንድ ከተማ ውስጥ 5 ኪሎ ሜትር በማይሞላ ርቀት ውስጥ 2 ስታዲየሞች አሉን። ሁለቱም ግን ለካፍ ስታንዳርድ አያሟሉ። ሁለቱን ጨፍልቀን ቢሆን ግን አንድ ደንበኛ ስታዲየም በዓለም አቀፍ ስታንዳርድ ተቀባይነት ያለው ብንገነባ ኖሮ ሐዋሳን የመሰለ ውብ ከተማ ብዙ የአፍሪካ ክለቦች ሊጫወቱበት ይችሉ ነበር። ስታዲየሙ አለ፣ ገንዘቡ ፈሷል፣ ነገር ግን ስታንዳርድ አያሟላ። ይሄ የሐዋሳ ችግር አለ። ጅማም ሲሚላር ችግር አለ። በየቦታው ይሄ ችግር አለ። ዩኒቨርሲቲ የራሱን ይገነባል፣ ከተማ የራሱን ይገነባል። ሁለቱም ግን ስታንዳርድ አያሟሉ። ዩኒቨርሲቲ ብቻ አይደለም ባይዘው ሆስፒታል አርባ ምንጭ 1000 አልጋ የሚይዝ ሆስፒታል፣ ጅማ 1000 አልጋ የሚይዝ ሆስፒታል፣ ሐረር 1000 አልጋ የሚይዝ ሆስፒታል ብሎ ኮንዶሚኒየም ይገነባል። አሁን ሐረር ብትሄድ ቆሟል። 1000 አልጋ ስትገነባ ስንት ሩሙ ነው ኦክሲጂን ያለው መሆን ያለበት? ምን አይነት ትሪትመንት ነው የሚፈልገው? በሳይዙ ልክ ስታንዳርድ አለው። ያንን አልጋ አርባ ምንጭ ላይ 300 ብለህ ጀምረህ ቦታው ይኑር ግቢው ግንባታው ልምድ እያገኘ 400 500 ብታደርገው ሐረር ላይ 300 ብለህ 400 500 ብታደርገው ኖሮ ቢያንስ 300 ፈንክሽናል ይሆን ነበር። አሁን ሄዳችሁ ዞራችሁ ተመልከቱ። ኮንዶሚኒየሙ አለ፣ እቃው የለም፣ ሲቲ ስካኑ የለም። አስፈላጊ ገጀቶች ስላልገቡለት ፕሮፐርሊ ፈንክሽን የሚያደርግ ሆስፒታል ሳይሆን ኮንዶሚኒየም ነው የምታየው። ለምን? በኮንዶሚኒየም ኮንትራት የሚገኝ ኮሚሽን ይገኝበታል፣ ግን ሰርቪስ ፕሮቫይድ አያደርግ። በስመ ዩኒቨርሲቲ የወጣ ሀብት ነው። ከተማና ከተሜ ጋር ተያይዞ ያለው እሳቤ አንድ ሀገር ኔሽን ቢልዲንግ የሚባለው ሊሳካ የሚችለው
በጥግጊ የሚኖሩ ሰዎች ካሉ ብቻ ነው። በአንድ ኪሎ ሜትር ስኩዌር ውስጥ ምን ያክል ሰው አለ የሚለው ጉዳይ ለኢኖቬሽን ለኮምፒቲሽን በጣም ወሳኝ ነገር። የተበተነ ስካተርድ የሆነ ማህበረሰብ ግብርም አይከፍልም፣ ለኔሽን ቢልዲንግም የተመቸ አይደለም። ለምን ስትበተን አስቸጋሪ፣ ሰብሰብ ስትል በንጽጽር ይሻላል ሰርቪሱ። ጥግጊ በጣም ወሳኝ ነው። ዴቨሎፕመንትን የሚያስብ ማንኛውም መንግስት፣ ብልጽግናን የሚያስብ ማንኛውም መንግስት ከተሜነትን፣ ከተማነትን፣ ግብር መክፈልን፣ ሰርቪስ ፕሮቫይድ ማድረግን ማዕከሉ ካላደረገ ልማት ሊያመጣ አይችልም። ከተማ ያስፈልገኝ ወላዋይ ነው የኔ ኮንስቲትዌንሲ አርሶ አደር ነው ካልክ ልማት አታስብም ማለት። ቢኮዝ የተጠጋጋው ማህበረሰብ ይፈጥራል፣ የነቃ ነው፣ ግብር ይከፍላል፣ የምትነግረውንም በቅርበት ይሰማል፣ ቅርብ ስለሆነ ኢንፍራስትራክቸሩ። እንደዛ ላይ እኮ እንደኛ ዘመን ሶሻል ሚዲያ እኮ የተስፋፋበት አልነበርም። እና እንደነዚህ አይነት የእሳቤ ስብራቶች ነበሩ። እነዛን ማድረቅ ላይ ይሰራም። ለምሳሌ በደርግ ሆመቾ እና ቢሾፍቱ የነበሩትን የሚሊተሪ ኢንዱስትሪዎች የደርግ ናቸው አያስፈልጉም አላልንም። በጣም ዘመናዊ አድርገን ያኔ ከነበራቸው ካፓሲቲ በብዙ እጥፍ ማምረት እንችሉ አድርገናቸዋል። ለምን አስፈላጊ ስለሆኑ። የደርግም ቢሆኑ ኢምፖርታንት ናቸው፣ እንሰራባቸዋለን። በኢህአደግ ጊዜ የተጀመሩ የኢንዱስትሪያል ፓርኮች እኛን አብዛኛዎቹ የጨረስናቸው፣ ችግር የሚኖርበት ወረዲ ብድር ስለገባን ማለት ነው። ስኳር ፋብሪካዎች እንዳልኩ ከግማሽ በላዩን ፈንክሽናል አድርገናል። የኢህአደግ ናቸው ብለን አልጣልናቸው። አንዳንዶቹን ደግሞ ሪዳይሬክት የምናደርጋቸው ይኖራል። ከሪተርን ኦን ኢንቨስትመንት ከአጭር ጊዜ አንጻር አዋጭ ደግሞ ካልሆነ ሪዳይሬክት ይደረጋል ሪሶርሱ ማለት ነው። በዚህ መንገድ ከትናንትናው ጠቃሚ የሆኑ ጉዳዮችን በመውሰድ ባለማጣጣል ኮንቲኒቲ ማረጋገጥ ነው። ለምሳሌ የእኛ ዘመን ኢንቨስትመንት ከራሻ ኢንቨስተር አለን፣ ከቻይና ኢንቨስተር አለን፣ ከቱርክ ኢንቨስተር አለን፣ ከጣሊያን ኢንቨስተር አለን። በኃይለሥላሴ የምታውቃቸውም አሉ፣ በደርግ የምታውቃቸውም አሉ፣ በኢህአዴግ ያሉትም አሉ። ዘመን መጥቶ እነዛን የሚቀያየር ጉዳይ አላደረግንም። በሴክተርም ሊሆን ይችላል፣ በሀገራትም ሊሆን ይችላል፣ በሚሰራበት መንገድም እያረቅን እያረምን ለመሄድ ነው ሙከራ ያደረግነው። በዚህም አመርቂ ውጤት እየመጣ ይገኛል። ኢንዱስትሪ ሪስፖንድ የሚያደርገው እንደ ሌሎቹ ፈጥኖ አይደለም። መጀመሪያ ማጥናት ማወቅ፣ ከዛ መሬት፣ ከዛ ኢነርጂ፣ ከዛ ገንዘብ፣ ከዛ ፋብሪካ ከውጭ ስለሚመጣ ከዛ ፋብሪካውን መጠቀም መቻል፣ ከዛ ምርት ማምረት፣ ምርት ወደ ኳሊቲ ማሳደግ፣ ከዛ ገበያ ማፈላለቅ ጊዜ ይፈልጋል። ይሄንን ዑደት ነው ስንከተል የነበረው። ውጤቱም በእጅጉ ሻል ያለ ነው ማለት ይቻላል።